እኔ በጣም ግራ የሚያጋባኝ ነገር አለ። ምንድነው ያው ከዚህ በፊት አፕሪሼት አድርጌዋለሁ ማለት ችግሮቻቸውን በውይይት የሚፈቱበት ነገር፣ ችግሮቻቸውን በመልካም መንገድ በመነጋገር የሚፈቱበትን ነገር እኔ በጣም ተደጋጋሚ ጊዜ አፕሪሼት አድርጌዋለሁ። አሁን ላይ ግን በጣም እያሳቀኝ ያለ ነገር አለ። ሩታ ዳኒ ምን ያህል ነገር እንደዛ አድርጓት ቀጥረው ዳኒ ቀጥሯት የምትመጣው ነገር ጀስት ምንም እንዳልተፈጠረ የሚያወሩበት ነገር ማለት ያን ሁላ ነገር አድርጓት አሳበድሽ ተብላ ስሟ እስከሚጠፋ ድረስ ያደረጋት ዳኒ ጋር በሰላም ቆማ ተቀጣጥረው ምናምን ሲገናኙ እዛ እኮ ማለት ነው ኦዲየንሱ የሌለ እኮ ሊጨረስ ደርሷል። በቃ ስለተማዟል። በቃ ለነፍስ ነው የሚፈላለገው። እነሱ ግን ስቲል ጠረጴዛ ዙሪያ ላይ አሁንም በውይይት ነው የሚያደርጉት ነገር የእውነት እና ሩታን የጠራበት ምክንያት ንገራትና አውርታችሁ እኔ መሄድ ካለብኝ አሁን ልሂድ ጥራት። ስለዚህ ምንድነው አብርሽ በዚሁ አጋጣሚ አንድ ነገር ልትናገር የፈለኩት ኦልሬዲ መልሰዋል። እንዴት ነው አብርሽ ከተሻለው በኋላ ስታይሎቹ ሁላ ምናምን ለየት እያሉ መጥተዋል። በጣም ጉደኛ ስታይል ነው አለባበሱ ምናምን በቃ የሌለ በቃ ሌላ ታሪክ ውስጥ ገብቷል ዳኒ እና በጣም የሚደንቅ ነው። ታዝባችሁታል? ግን ሄዱ ለቀን በቃ የሌለ ፍሪክ ሆኖ ነው በቃ ዲያስፖራ መስለው ነው እየታየ ያለው። ኮሜንትም ላይ እየተመለከትኩ ነበር። ብዙዎቻችሁ ግራ አጋብቷቸዋል እና ምናልባት አሁን እነዚህ ሴቶች በቃ ለማማለል እሱ ራሱ የሚያደርገው ጥረት ነው ብዬ ነው የማስበው። በጣም በቃ ሴቶቹን ለማማለል የሚሄድበት ርቀት ነው እንጂ ሰምታችሁታ እንዳለውና ውሳኔው ያንተ ነው። እኔ ምንም ፑሽ እያደረኩ አይደለም። ማንም ፑሽ እያደረኩ አይችልም። በእኔ ማንም ሊገባ አይችልም። በእኔ ላይፍ ሀሳቤን ያገኘኝ ማንም ሰው ማለት ነው። እሺ ሩታ ቴንክ ዩ ማለት ይችላል ነው ዳኒ ወይስ አይ አንዴ ፊት ለፊት ተጠያየቁና ፊት ለፊት ያለውን ነገር ልንገራትና እሱን ሰምተህ ማለት አሁን ላይ ይመስለኛል አብርሃም እንደዛ ድፍት ብላ ይቅርታ ስትጠይቅ ጀስት ለይቅርታው እንኳን ቢባል አሁን ጀስት እንደማኩረፍ አይነት ዝግት እንደማድረግ አይነት ሁኔታ ውስጥ መግባት ጥሩ አይደለም። በቃ ሩታ እንዴት ነሽ ምናምን ራሱ አንድ ነገር ነው እና እንደዚህ በቃ የሌለ ጠላት አድርገህ ማሰብ የለብህም። ሁኔታውን ሳይሆን እንደዛ ነው። በጣም ይችላል። አይ ቲንክ ስለሚቸኩል ነው እሱ። ምን መሰለሽ ሩታ አሁን ላይ በተፈጠሩት ነገር አብርሽ ከታመመ ጀምሮ እኛ ጋር ያለው ነገር እና አንቺ ጋር ያለው ነገር ጥሩ አይደለም። ጥሩ ነገር ላይም አይደለንም ያለ ነው ምናምን። ግን ያ ሳይሆን በሰዓቱ የረበሽኝ የነበረው የአብርሃም ደህንነት ነበር ያሳሰበኝ። እና ምንድነው አሁን ግልጽ እንዲሆንልሽና ተመልካቾችን በጣም ብዙ ነገር እያሉኝ ያሉት የእውነት በጣም ውስጧ ነገር ገብቷል። ውስጧ ብዙ ነገር አሁን እያሳለፈች ያለችው ነገር እውነት ለመናገር በቃ አይደለ ሁሉም ጠላት አድርጓታል። ዘውዴንሱም ተነስቶባታል እና እዚህ ደግሞ አብርሃም ተቀይሮባታል። ብቻ ነው እያሳለፈች ያለችው ነገር ትንሽ ያሳዝናል። እንደ እውነቱ ከሆነ እያሳለፈች ያለችው ነገር በጣም ከምንም በላይ የሚያሳዝንም የሚያበሳጭም ነው። ሩታ ቦታ ላይ ሆኖ ላየው በጣም የሚገርም ኮሜንት ላይ አላስብም። ስለዚህ እኔ ከመንገድ የማታሰናክለኝ መሄድ ይኖርብኛል፣ መሄድ አለብኝ። ሁለታችሁ የምታወሩትን ጉዳይ ነው አሁን እያወራህ ያለው ማለት ነው። እሺ አሁን አንድ ነገር ብቻ መሄድ እኮ ብዙን ጊዜም ከ2 ቀን ከ3 ቀን ቆይቶ አያውቅም፣ ትመለሳለህ። ግን ዞሮ ዞሮ አንተና ሩታ ማትለያዩ አይነት ነገሮች ናቸው። በየትኛውም መንገድ በሉ በየትኛውም በሏቸው እኔ እነዚህ ልጆች ይለያያሉ ብዬ እኔ አላስብም። ሜቢ ምናልባት እቺ የተፈጠረችው ቁርሾ የተፈጠረችው ነገር እያደር ነገር አገርሽታ እያደር እንትን ብላ ወደፊት የምትፈጥረዋ ነገር አናቅም እንጂ እኔ ሩታና አብርሃም ላይ ብዙ የባሱ ጉዳዮች ስላጋጠሙ አሁን ላይ ይሄ ለማለያየታቸው ይሆናል ብዬ አላስብም። ያው ሩታ ከሌላው በተሻለ በጣም ከባድ ጊዜ እያሳለፈች ነው። አንዋሽ በጣም ከባድ ጊዜ እያሳለፈ በተለይ ከአብርሃም እህት በኩል በጣም የሚደርስባት ነገር አለ። እንደገና ደግሞ ከኦዲየንሱ አለ፣ በራሷም ላይፍ አለ እና በጣም ከባድ ጊዜ እያሳለፈች ያለችው በተለይ ዳኒ የሩታን ስም ለማበላሸት የሩታን ስም እንደዛ ለማድረግ ፋይል እስከ ማጣት ፎቶ አይተናል እስከ ማለት ድረስ ምንም እኮ የሚደበቅ ነገር እኔ አልገባኝም። ቤታቸውን አፍረሰ እሳቱን ከሞኩ በኋላ እኔ አልገባኝም። ዳኒ ኧረ ክራሽ ያደርጋል ተው። ቤታቸውን እኮ አንድደ ተዳራቸውን አፍረሰ። ዋነኛው አፍራሽ እኮ አንተ ነህ። በሁለቱ መሀል እየገባ ብትበጠብጥ
እኔ አንተ ስለ ቮይሱ የማውቀው ነገር የለም። ስለምታወሪያቸው ነገሮች እኔ አላውቅም። ሽምቀቶ ግድ የለም ሁሉም ነገር ብንተው እኔ ስለምታወሪው ነገር እኔ ምንም የማውቀው ነገር የለም። ወይኔ ውሸት ዳኒ እየተዋወቀን ያንተ ቪዲዮ እኮ ትንሽ አንድ ሁለት ሳምንት ወደ ኋላ መሄድ ነው እኮ እንዴ። ኧረ ዳኒ እሺ እኔ ስም ለማጠልሸት እየሄድሻለሽ ወጣ አንቺስ እንደዚህ አይነት መንገድ እየተራመድሽ አንዴ ከሜሪ ጋር ትዳር ላይ እንትን እያሰቡ እየዶለቱ ብሎ አለ። ከዛ ድምጽ ቅጂ ምናምን ስንት ያላልከው አለ። ኧረ ተው እንዴ እነሱ ህይወት ላይማ ታሪክ እኮ በጣም ባለብዙ ታሪክ እኮ ነው። ባለብዙ አድማስ እንዲህ ሁሉም ሰው እኮ ማየት ይችላል። ያየውን ነገር መፍረድ ይችላል አይደል እንዴ ሩታ? እኔ አሁን የሆነ መሰለሽ አለ እኔ አንቺ በተባለ ዳኒ አንተ በጣም አደገኛ ሰው እንደሆንክ ነው ሁሉም ሰው በፈለግሽው መንገድ ተረጂም በፈለግሽው መንገድ ሰው የሚቀደኝ አይመለከተኝም። ዋናው ነገር አብርሃም ወደ ጤናው ተመልሷል። አብርሃም የራሱ ውሳኔ እንዲወስን ጠይቄዋለሁ። ማንን ትመርጣል ስለው አሁን ላይ ከማናችሁም ጋር መሆን አልፈልግም፣ ከከተማው ተጨ ራሴን ማዝናናት ከዛው አላስብ ይወስናለሁ። ይሄ ሀሳብ የኔ አይደለም፣ እኔም የለውበትም። ተረዳሽ? አንቺ አሁን ይሄ ሀሳብ የኔ አይደለም ያንተ ሀሳብ እንደሆነ ከንቅጩ ልንገራችሁ። መጀመሪያ ፎቶ ይዤ የመጣው የፎቶ ፋይል አብረው ሲዶልቱ አንተ ላይ ያገኘው ምናምን ብሎ ያን ፎቶ ይዞ የመጣውና በኋላ ላይ ቅንብር ሲሆን አለሳልሶ ላሽ ያለው ማነው? እሱን ያዙልኝ። አሁንም ዳኒ አንተ ስላለመሆነ ምን ማስረጃ አለ? አይሆንምማ በደንብ አይሆንም ትላለህ። እኔ ግን ከምንም እዚህ ላይ የከተመችኝ ነገሮች ምንድነው ያን ሁላ በደል በድሏት ያን ሁላ ነገር አርጓት ሩታ ዳኒ ሲቀጥራት የምትመጣው ነገር በጣም ያዝናናኛል። እኔ በጣም የኔ ስም ለመቀየር እየሞከርሽ ያለሽው ተረዳሽ? እኔ ከማናችሁም ጎን አይደለሁም፣ ከማናችሁም ጎን አይደለሁም። ያንተ የራስ ስራ ነው የራስ ይሄው ከማናችሁም ጎን አይደለሁም። እኔ ከአብርሃም ጎን ነኝ። አብርሃም ጤና ያሳስበኛል ምናምን ካልክ በኋላ ኢቭን እኮ ሲድን እንኳን አልነበርክም። አሁን ነው ብቅ ያልከው። ስለዚህ አሁን ለማስማማት ሁለቱን እንዳልሆነ ግልጽ ነው። ገባ? ምንም ለማስማማት ወይም ደግሞ መፍትሄ ይዘህ ለመምጣት ምን እንዳልሆነ ምንም ግልጽ ነው እኮ። ምንም ነገር ሊያሳየን የሚችለው ማንነትን የሚያሳየው የወክለኝ ነገር አላወራሽም። እስካሁን ያወራሽው ነገር እኔን አይወክለኝም። ለማለት እሺ ትክክል። እኔ አብርሃም ቢሆን አለ መሰለክ መጨቃጨቅና መከራከር ምንም አልፈልግም። አንቺ ጭቅጭቅ እየፈጠርሻለሽ። እኔ ዳኒ ራስን የጠራኸኝ ጭቅጭቅም እንደ ራስ ጠርጣት መልሰህ ማለት ሩታ እኔ እኮ የእውነቴን ነው የምላችሁ እቺ ልጅ እንደው ጠንካራ ነች እንጂ እየጠሩ እሷን ስም ለማጠልሸትና ደግሞ ስሟን ነጥብ ለማስጣል የማይሄዱበት የማይዋጭሩት ነገር የለም። እውነት ልጅቷ በኦዲየንሱ ትቀጠቀጣለች፣ በዳኒ ትቀጠቀጣለች፣ በሙዜ ትቀጠቀጣለች፣ በራሱ አብርሃም ትቀጠቀጣለች፣ በኤርሜላ ትቀጠቀጣለች። በስማም የእውነት እኔ ግን እነዛ አስመሳይ ተብለው ወንድምነም ብለሽ እዛ ቤታቸው አድርገውኛል ምናምን እያልሽ የነበራችሁ ሰዎች የት ሄዱ? አረ በስመ አብ። እኔ ግን በጣም ነው እያሳዘነችኝ ያለችው አሁን የሚደርስባት ነገር ፈጥሮ አንቺ ልጅ የመጣንበት በጣም ተረጋግቼ ነው እያወራ ያለሁት። አልተጨቃጨኩም፣ አልተጫጫኩህም፣ ግን ደግሞ በስነ ስርዓት ሀሳቤን እየገለጽኩ ነው። እሺ የመጣሽው እኔ የጠራሁበት እኔ አይደል የጠራሁሽኝ። የጠራሁበት ምክንያት እና ደግሞ ምንድን ነው ያየሁት አጋጣሚ ቪዲዮ ተቆርጦ ነበር። ዳኒ ምንም አላደረገም። ዳኒን ተባይ አቤት ያይት ምስክር አለ። አረ አብርሃም እንደዋረ ተው እንዴ እያየን እንዴ የዳኒን እኮ ሰምተናል። አንቺ ወደ ሌላ ሳይድ ትንማ አዳመጥኩኝ እኮ ነገሩን ነገር ማመን ካልፈለገ የሆነ ሰው በግድም ታሰመነ ነገር አይኖርም። ሩታም አሁን ለምሳሌ አንተ ነህ ብላ ውስጧ ላይ ከደመደመ ፊቱ ላይ ተቀይሮባታል። ምንም እኔ እንጃ። ቆይ እሷንም ማስጨነቅ አይጠበቅብም። በቃ እውነታው ፈጣሪ ይፍታው። አሁን ላይ እኔ ምንድነው አንተ ሳይር ነው የምትይዘው። ዳኒ ያደርግም ብለህ እኮ ደምድማል። ዳኒ ግን አንተን ትዳር ለማፍረስ ምን ያህል እንደሄደ ከምንም ከበቂ በላይ ምስክር ነውና ያሳዝናል። እኔ አብርሃም ያለ መጀመሪያ ማወቅ ፈልጋለሁ እያልኩ በስተ ማድረግ ስለፈለኩኝ ነው። እመለሳለሁ ሐሳቤና እኔ ግን አንድ ላይ እንድትሆኑ አሁንም እመኛለሁ። አብርሃም አሁን ወደ ልብ ተመልሳላ። ወደ ቀልብህ ደግሞ የምትረጋጋበት ነገር ከልብ እመኝልሃለሁ። በእናንተ እንትን ስላላልኩኝ ነው። ግን እርሶ ቢሆንም ምን ያደርጋሉ የሚል ደግሞ እዛኛው ቻናል ላይ ጀምር ያለው እዚህ ታች ባለው ቴሌግራም ሊንክ እየገባችሁ ሐሳባችሁን እዚህ ጋር ሱሪ እኔን አቀርበኝ በሉኝ፣ እደውልላችሁና የእናንተንም ሐሳብ እንሰማለን ማለት ነው። ከዚህ በኋላ ኦዲየንሱን የሚያሳተፍ ነው የምናደርገው። እርስ እናንተ ብትሆኑ ምን ታደርጋላችሁና እዛኛው ቻናል ላይ እንግዲህ ይዤላችሁ እመጣለሁ ማለት ነው። ሱራዛ አበሻ ነበር። ወዳችኋለሁ። ባይ